ቢዝነስ ተመልካቾቻችን እንዴት ሰንብታችኋል? 2018ን ከተቀበልን እንግዲህ ቀናትን አስቆጥረናል። ወርሃ መስከረም ከበዓላት ግብይቶች ባሻገር እንግዲህ አዳዲስ ነገሮች በስፋት የሚጀመሩበት ትምህርት ቤቶች የሚከፈትበት እንደመሆኑ መጠን በተለይም ደግሞ ወላጆች ለልጆቻቸው ለተማሪዎች የትምህርት ቁሳቁሶችን የሚያሟሉበት ወቅት እንደመሆኑ መጠን ለትምህርት ቁሳቁስ የሚያስፈልጉ እንደ ቦርሳ፣ ምሳቃ እንዲሁም ደግሞ ሌሎች ደብተርን የመሰሉ ግብአቶች አሁን ላይ ያላቸው ዋጋ ምን ይመስላል፣ ገበያው ምን ይመስላል የሚለውን ቃኝተን የምንመለስ ይሆናል። ፍሬም ሲዳባላል የፋሲል ይባላል። ስጋ ለማየው ይባላል። ገበያው ጥሩ ነው፣ በጣም ቆንጆ ነው። ዋጋውም ርካሽ ነው፣ ካምናውም ቀንሷል። ቢያንስ እየቀነሰ ነው። ቢያንስ አንድ ደብተር ከ500 ጀምሮ አለ። አንድ ደርዘን ደብተር ከ500 ጀምሮ አለ። እሺ 500 600 700 እያለ ይቀጥላል። ምሳቃ፣ እርሳስ፣ ሌሎች የትምህርት ቁሳቁሶች ምሳቃ ትንሽ አሁን ምሳቃ ነው ከፍተኛ ዋጋ በጣም ተወደደ የሚባለው ምሳቃና የምሳቃ ቦርሳዎች ምናምን እነሱ ውድ ናቸው በጣም ካምናው በጣም በእጥፍ ነው የጨመረው። ሌሎችስ አሁን ኮምፓስ አለ፣ ከለር አለ ይታዩኛል እዚህ ጋር በብዛት እቃዎችና ኮምፓሶቹም ደህና ናቸው። አሁን ዋጋዎቹ ኮምፓስ አሁን 300 ብር እንደዚህ ይሸጣል። ከይዋ ከለር እንደዚህ 150 ብር፣ የጭቃ ከለር ደግሞ እስከ 120 ብር፣ እርሳስ ከለር ደግሞ 150 120 ብር ይሸጣል። ደብሌ ወረቀቱ ራሱ እሱ አሁን በጣም ጨምሯል ዘንድሮ። ደብሌ አሁን 1200 አንዱ ማለት ነው። እሺ የውጭ እቃዎች ስለሆኑ በአብዛኛው እነሱ የውጭ በጣም በእጥፍ ነው የጨመረው። ቢያንስ በምን ያህል አምና 800 የነበረው 1006 ከነ ቦርሳው 2000 3000 4000 እስከ 5000 ብር አለ ምሳቃ። አሪፍ ነገር ልግዛ ካልሽ እስከ 5-6 ብር ምሳቃ አለ። የዘንድሮ እንግዲህ ከዩኒፎርምና ከምሳቃ ከቦርሳ ይልቅ በጣም የተወደዱት እነሱ ናቸው። ደብተር ሌሎቹ ነገር ደህና ናቸው። አምናው ምንም ብዙ ልዩነት የለም። ደብተር ቢያንሳው ምን ያህል በቃ ትልቁ ራዲካል 700 ብር፣ ሌላው 555 6 አለ። እርሳስ፣ ኮምፓስ፣ ሌሎች ኮምፓስም አሪፍ ናቸው። ሁሉም ዋጋቸው ያው ተመሳሳይ ነው። ዋጋቸው 150 ብር። ጭማሪ ያሳየው ምንድነው? ጭማሪ ያሳየው ምሳቃ፣ ቦርሳ በምን ያህል ዋጋ እየተሸጠ ነው? በአሁን ሰዓት አምና 1000 ብር 800 የነበረው አሁን 1500 2000 ገብቷል። ብዙ ልዩነት ነው ያለው። እነሱ በጣም ጭማሪ ነው ያለው። የዛሬው ገበያ ትንሽ ጨምሯል። ቦርሳ ላይ በጣም ጭማሪ አለ። ባለፈው ከገዛ ነው የ500 ብር እና የ600 ብር ጭማሪ አለ። ምሳቃም ሁሉም ነገር ጨምሯል፣ ግን የቦርሳው የተለየ ጭማሪ አለ። ዩኒፎርም ደግሞ ባለፈው ለልጄ ሲገዛ 1200 ብር የገዛሁት በአሁኑ 1700 ብር ነው የገዛሁት እና ብዙ ነገር ጭማሪ አለ። የዩኒፎርሙ ምናምን ግን በጣም ጭማሪ አለ። ጭማሪ ያለው በተመሳሳይ የደብተር የዩኒፎርም የሌሎች ቁሳቁሶችስ ቢያንስ ምን ያህል በምን ያህል ዋጋ ይሸጣል አሁን ላይ? አሁን ቢያንስ ተጠብቄ ነበር ቢያንስ ከሺህ ተጠብቄ ነበር። ስለዚህ ደግሞ 400 ቢያንስ በተለይ እንደዛ ከአሁኑ አንፃር ብዙ አማራጭ አለ። በርግጥ ቦርሳም ደብተርም ሁሉም አይነት አማራጭ በደንብ አለ። ከአምና የተለየ ዋጋ ልዩነት አላየሁም። ምን ገዛ ካንተ? እኔ ልጆች ዩኒፎርም ምሳቃ ዩኒፎርም ዋጋ ምን ጨመር ብሏል ሲሉ ሰምቻለሁ። ጭማሪ አለ።
አምና እሱ 250 300 ብር የነበረ ነገር ደብተር ምሳቃስ በተመሳሳይ ሁሉም ተመሳሳይ ላይ ብዙ በፐርሰንት ይጨምራል 30% እስከ 40% ጭማሪ ይቻላል። ስለዚህ ደህና ነው። ብዙ ነበር ይጨምራል ኤክስፔክት ከግብአት አንጻር ግን እቃዎች በሙሉ አሉ በአማራጭ የተሟላ ነገር አለ። ሁሉም አይነት ነገር አለ። አዳዲስ ነገሮችም አሉ። አምናም የነበረ ነገር አለ። ግን እንደ አጠቃላይ የተሟላ ነገር አለ። በጣም ሁሉም ነገር አለ። ገበያውም ቆንጆ ነው። ትንሽ ከአምናው ጭማሪ አለ። ቢሆንም ግን ሁሉ ነገር በአማራጭ አለ። ቢያንስ አሁን ቦርሳ በምን ያህል ዋጋ እየተሸጠ ይገኛል? ደብተር በተመሳሳይ እንደ አቅም አለ። እስከ 3500 እስከ 2500 ደብተርስ? ደብተር ያው በደርዘን 700 አንድ ደርዘን ደብተር። ምናልባት እንግዲህ ዩኒፎርም አዳዲስ ይሰፋል በየአመቱ ለልጆችና የዩኒፎርሙስ ዋጋ ከአምናው በጣም ጨምሯል። ቢያንስ ለአንድ ልጅ አሁን በምን ያህል ዋጋ ይሰፋል ዩኒፎርም? አሁን ለሁለቱ ልጆች 5700 ብር አጥቻለሁ። ለአንድ ልጅ ለሁለት ልጅ ህብረተሰቡ በጣም ጥሩ ነው። እንደ አቅሙ እየተገበያየ ከአቅም አኳያ እንደው የሰው ራሱን እያገናዘበ ይሻል ይገበያየ። ጥሩ ነው። ህብረተሰቡ ደስ ይላል። ያው ግን ያው ትንሽ ሁለት ልጅ ሶስት ልጅ ያለው በጣም ከባድ ነው። ዘንድሮ ጨምሯል። ከብዷቸዋል፣ ያስታውቃል። ሲነጫነጩ ሲል ነው የምናያቸው። ግን ያው እግዚአብሔር ይመስገን ያው እንደ እንትናቸው እንደ አቅማቸው እንደ ጊዜው እየሆኑ ነው። ደስ ይላል አገዝቡ ትምህርት ቤት ክፍያውማ በጣም የሚነገር አይደለም። 40% ነው የጨመረብኝ። 44% 40% ነው የጨመረብኝ። በጣም ተጋነነ ዋጋ ነው። ሁለቱም
ጭማሪ አሳይቷል። ትምህርት ቤት ክፍያ ዘንድሮ እሱ ነው በጣም እንደው ከፍተኛ ጭማሪ አለ። ከዛ አንጻር ብዙ ጭማሪ ይኖራል ብዬ ለማስብ ነበር። ጭማሪ በጣም ያው ቆንጆ ደህና ነው። በዘንድሮ ያለው እንጂ ቆንጆ ተመልካቾቻችን እንግዲህ የዘንድሮ የትምህርት ቁሳቁስ ገበያ ምን ይመስላል የሚለውን ተዟዙረን ለመቃኘት ሞክረናል። የደብተር ዋጋ ከ500 እስከ 700፣ የእርሳስ ዋጋ ከ80 ብር እስከ 120 ብር፣ የቦርሳ ዋጋ እንዲሁም ደግሞ ሌሎች ለትምህርት ቁሳቁስ የሚያስፈልጉ እቃዎች በሙሉ የሚሸጡበት ዋጋ ዝቅተኛና ከፍተኛ መጠኑን ለመቃኘት ሞክረናል። ህብረተሰቡም አቅሙ በፈቀደው መልኩ የገዛ እንደሆነ እንግዲህ ተዟዙረን ስንመለከት ለማየት ችለናል ማለት ነው። ዘንድሮ ከአምናው በተለየ አብዛኛው የትምህርት ቁሳቁስ በከፍተኛ ሁኔታ መጨመሩን ያነጋገርናቸው ገዢዎች እንዲሁም ደግሞ ነጋዴዎች አጋርተውናል። እዚህ ባሻገር ደግሞ በተለይም ደግሞ በግል ትምህርት ቤት የሚያስተምሩ ወላጆች የትምህርት ክፍያ በዘንድሮ ዓመት ከአምናው ከፍ በሚል መልኩ ከ30 እስከ 40% ጭማሪ እንዳሳየ ሀሳባቸውን አጋርተውናል። ዛሬ የነበረን የቢዝነስ ቆይታ ይህንን ይመስል ነበር። ቀጣይ በሌላ የቢዝነስ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።